የክለባችን አርሰናል እጅግ በጣም ወሳኝ ተጫዋች የሆነው ዴክላን ራይስ ከባድ ጉዳት ሊገጥመው እንደሚችል ተነግሯል። ትላንትና ምሽት የታየው ነገር በርካታ የአርሰናል ደጋፊዎችን አሳስቧል። አርሰናል በፍጥነት የዴክላን ራይስ ተተኪ የሚሆነውን ተጫዋች መቼ ነው የሚያስፈርመው የሚል ጥያቄ እንግዲህ እየተነሳ ነው የሚገኘው። በተለይ ቶትናም እንግዲህ ከአርሰናል ሲጠበቅ የነበረውን ሳንድሮ ቶናሊን ከቀማ በኋላ በርካታ የአርሰናል ደጋፊዎች የኛስ ሂር ዊጎ መቼ ነው የሚል ጥያቄ እንግዲህ በከፍተኛ ሁኔታ እያነሱ ነው የሚገኙት። ስለ ብሩኖ ጉማሬሽ፣ ስለ ክሪስቶስ ዞሊስ እና ስለ ሞርጋን ሮጀርስ እጅግ በጣም ወሳኝ የተባሉ የዝውውር መረጃዎች ስለ ክለባችን አርሰናል ተሰምቷል ማለት ነው። በነገራችን ላይ ቼልሲም ከአርሰናል ወሳኝ ተጫዋች ለመቀማት ማለት ነው በዝውውሩ ትላንትና ጀምሮ ከፍተኛ እንቅስቃሴ ማድረግ ጀምሯል። እንደተለመደው እነዚህን ወሳኝ መረጃዎች በአማረ መልኩ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። የአርሰናል ደጋፊ የመድፉ ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም በርካታ መረጃ እያመለጣችሁ ስለሆነ ሰብስክራይብ ማድረግና መቀላቀል አትርሱ። ውድ አድማጭ ተመልካቾቼ በቀጥታም ወደ መረጃዎቹ ነው የምወስዳችሁ። እንግዲህ በነገራችን ላይ ትላንትና ከተሰማው ስለ ዴክላን ራይስ ጉዳት ከማውራታችን በፊት ስለ ሳንድሮ ቶናሊ ዝውውር ማንሳት አለብን። ምክንያቱም የሰሜን ለንደኑ ክለብ የክለባችን የአርሰናል ከፍተኛ ተፎካካሪና እንግዲህ ደርቢ የሆነው ቶትንሃም ቶናሊን ብታምኑ ባታምኑ በ100 ሚሊዮን ፓውንድ የግል ንብረቱ አድርጎታል። ትላንትና ምሽት ነው ሂር ዊጎ ሲል ፋብሪዚዮ ሮማኖ በሰበር መረጃው ያጋራው ማለት ነው። እንግዲህ ቶተናም ከማንቸስተር ዩናይትድ ማቲያስ ፈርናንዴዝን ቀምቶ ነበር ከትላንት ወዲያ በ85 ሚሊዮን ፓውንድ። እሱን ሰምተን ሳንጨርስ ትላንትና ደግሞ አርሰናልና ማንቸስተር ሲቲ በጥብቅ የሚፈልጉትን ሳንድሮ ቶናሊን ቶተንሃም 100 ሚሊዮን ፓውንድ ከፍሎ ማስፈረም ችሏል ማለት ነው። በነገራችን ላይ በቶትናም ታሪክ እንደዚህ አይነት ገንዘብ ወጥቶ አያውቅም። 100 ሚሊዮን ፓውንድ ለአንድ ተጫዋች ወጥቶ አያውቅምና የቶትናሞች ትልቁ እቅድ ምንድነው? በቀጣይ ዓመት አንደኛ በሰሜን ለንደን ደርቢ በአርሰናል ላይ የበላይነት መውሰድ፣ ከተቻለ ወደ ሻምፒዮንስ ሊግ መመለስና ከአርሰናል ጋር ፉክክር ውስጥ መግባት በሻምፒዮንስ ሊጉም በፕሪሚየር ሊጉም የሚል እቅድ አውጥተው ነው አዲሱ የቶትናም አሰልጣኝ ዴዘርቢ እየተንቀሳቀሰ የሚገኘው። አርሰናል ታዲያ ለምንድን ነው ፈዘዘው የሚል ጥያቄ ከትላንትና ምሽት ጀምሮ በአርሰናል ደጋፊዎች ዘንድ እየተነሳ ነው የሚገኘው። ምክንያቱም አስቡት ቶትናም እንደዚህ በይህንን ሁሉ ዋጋ እያወጣ ገና ከሆኑ ወደ 5 የሚጠጉ ተጫዋቾችን ቶትናም በዘንድሮ የክረምት የዝውውር መስኮት አስፈርሟል። ነገር ግን በጣም አስደሳቹና ጥሩ ሊባለው የሚችል መረጃ አርሰናል ቶናሊን ቢያጣም ብሩኖ ጉማሬሽን ለማስፈረም ግን እጅግ በጣም እንደተቃረበ ተሰምቷል። በተለይ ብሩኖ ጉማሬሽ ለአርሰናሎች አንድ ነገር ነው ያላቸው፣ እሱም የዓለም ዋንጫው እስኪጠናቀቅ ታገሱኝ፣ ከሀገሬ ጋር ያለው ተልዕኮ እስኪጠናቀቅ ብቻ ታገሱኝ፣ ከዛም በኋላ ያሉትን ነገሮች መደራደርና መነጋገር እንችላለን ሲል በወኪሉ በኩል ለአርሰናሎች እንዳሳወቃቸው በጣም ታማኝ የሚባሉ የክለባችን የመረጃ ምንጮች ትላንትና ምሽት አጋርተዋል። ኒውካስትሎችም ብሩኖ ጉማሬሽን እንደሚያጡት ነው በአሁኑ ሰዓት እያሰቡ የሚገኙት። ስለዚህ ከአርሰናል በቻሉት አቅም ገንዘብ ለማግኘት ጥሩ የሚባል ገንዘብ ለማግኘት ሙከራ እያደረጉ ይገኛሉ። ክለባችን አርሰናል በቀጣይ 48 ሰዓታት ውስጥ የሁለተኛውን ጥያቄ ለብሩኖ ጉማሬሽ ያቀርባል። ምክንያቱም በነገራችን ላይ ጋይስ ለዴክላን ራይስ ተተኪ ያስፈልጋል። ያለ ዴክላን ራይስ ተተኪ ቀጣዩን ዓመት በፍጹም አርሰናል ለመጀመር ማሰብ የለበትም። ምክንያቱም ትላንትና ምሽት እንግዲህ እንግሊዝ ከኮንጎ ጋር ባደረገችው ጨዋታ በጣም ከባድ ጨዋታ ነበር ያደረገችው። እንግሊዝ 1-0 እየተመራች በዴሞክራቲክ ኮንጎ እስከ 75ኛው ደቂቃ ለመቆየት ተገዳ ነበር። ዴክላን ራይስ እንግዲህ እስከ 91ኛው ደቂቃ ደሙን ሲሰጥ ነበረ እያመሸው። አርሰናል ቤት እንደዛ እንደ ሸንኮራ የተመጠጠው ዴክላን ራይስ አሁንም በእንግሊዝ ብሔራዊ ቡድን ሙሉ ደቂቃዎችን እንግዲህ እየተጫወተ በቃ በጣም ጉልበቱ እየተበዘበዘ ነው የሚገኘው። ታዲያ ትላንትና 91ኛው ደቂቃ ላይ ዴክላን ራይስ ተቀይሮ ለመውጣት ተገዷል፣ በጉዳት ምክንያት ማለት ነው። ጥሩ ምቾት አልተሰሙም። ወጥቶ ከተቀየረም በኋላ በረዶ በሃምስትሪንግ የሚባለው ወይም ደግሞ በጉልበትና በታፋ መካከል ያለው ስፍራ ላይ ማለት ነው በበረዶ
በበረዶ እንግዲህ ሲያክሙት ሐኪሞች ሲያቀዘቅዙለት ተመልክተናል። በከፍተኛ ጫናና በከፍተኛ የህመም ስሜት ነው ዴክላን ራይስ ጨዋታዎችን እያደረገ የሚገኘው። ያለ ዴክላን ራይስ አርሰናል የውድድር ዓመቱን የሚጀምር ከሆነ በእርግጠኝነት የምነግራችሁ ቀጣይ ዓመት ለኛ ከባድ ነው የሚሆነው። ለዚህ ነው አርሰናል የብሩኖ ጉማሬሽን ዝውውር መጨረስ አለበት እያልኩ በተደጋጋሚ የምሰራው። ምክንያቱም ብሩኖ ጉማሬሽ ቨርሳታይል ነው፣ ሶስቱም ቦታዎች መጫወት ይችላል። በዙቤሜንዲ 6 ቁጥርም ላይ መጫወት ይችላል መሃል ሜዳ ላይ ልክ እንደ ዲፌንሲቭ ሚድፊልደር ወይም እንደ ተከላካይ አማካይ ማለት ነው። እንደዚሁም ደግሞ እንደ ዴክላን ራይስ በ8 ቁጥር ወይም ደግሞ በሴንትራል ሚድፊልደርም ላይ መጫወት ይችላል። ከዛም አልፎ እነ ማርቲን ኦዴጋርድ በሚጫወቱበት የ10 ቁጥር ወይም ደግሞ አታኪንግ ሚድፊልደር ላይ ያጥቂ አማካይ ሆኖ መጫወት የሚችል ተጫዋች ነው። ስለዚህ ብሩኖ ጉማሬሽን አመጣ ነው ማለት ዴክላን ራይስን በደንብ አድርገን ማሳረፍ እንችላለን። በተለይ በቀላሉ ልናሸንፋቸው የምንችላቸው ጨዋታዎች፣ ዴክላን ራይስ እረፍት የሚፈልግባቸው ጨዋታዎች፣ የካራቦ ካፕ፣ ኤፍ ኤ ካፕ እንደዚሁም በሻምፒዮንስ ሊግ ምድብ ላይ ቶሎ ብለን አንደኝነታችን ወይም ደግሞ ማለፋችንን ካረጋገጥን በኋላ የምናደርጋቸውን ጨዋታዎች፣ በፕሪሚየር ሊጉም እንደ አዲስ አዳጊ ወይም ደግሞ የደረጃ ሰንጠረዥ 20ኛ ወይም 19 ምናምን ላይ ሊገኙ የሚችሉ ቡድኖች ጋር ስንጫወት ዴክላን ራይስን ግዴታ ካላሳረፍ ነው በእርግጠኝነት በዚህ አስቡት እኛ ጋር አመቱን ሙሉ ነው የተጫወቱ ሻምፒዮንስ ሊግ በሉት ፕሪሚየር ሊግ በሉት አሁን ከእንግሊዝ ብሔራዊ ቡድን ጋር በእርግጠኝነት እስከ 8-4 ውስጥ የመጓዝ እድል አለው፣ እስከ ፍጻሜ የመድረስ እድል አለው። ያን ሁሉ ጨዋታ የሚጫወት ከሆነ እንዴት ነው ቀጣይ አመት ማገልገል የሚችለው? ቶሎ ጉዳት አስተናግዶ እንዳናጣው ከፍተኛ ስጋት አለ በዴክላን ራይስ በኩል። ስለዚህ አርቴታ ብሩኖ ጉማሬሽን ለማስፈረም በከፍተኛ ሁኔታ እየተንቀሳቀሰ የሚገኘው ለዚህ ነው ማለት ነው። በነገራችን ላይ ውድ አድማጭ ተመልካቾቼ ለአርሰናል ታማኝ የሚባሉና ቅርበት ያላቸው የመረጃ ምንጮች እንደሚያሳዩት አርሰናል ከቶናሊ ዝውውር አውቆ ነው ራሱን ያገለለው። ምክንያቱም ከቶናሊ ይልቅ ጉማሬሽን መርጧል መሃል ሜዳ ላይ። አርቴታና አንድሬ ቤርታ ንግግር ካደረጉ በኋላ መጀመሪያ ላይ ፍላጎታቸው በቶናሊ ላይ የነበረ ቢሆንም ቶናሊን በመተው ጉማሬሽ ላይ ትኩረታቸውን አድርገዋል። ያለውን ነገር ከተመለከቱና ዋጋውን ከተመለከቱ በኋላ ለቶናሊ 100 ሚሊዮን ፓውንድ ከማውጣት ብሩኖ ጉማሬሽን በ65 እና በ70 ሚሊዮን ፓውንድ ማውጣት አዋጭ ነው በሚለው ላይ አርቴታና አንድሬ ቤርታ እንደተስማሙ መረጃዎች ያሳያሉ ማለት ነው። ስለዚህ የአርሰናል የመሃል ሜዳ ትልቁ ትኩረት ብሩኖ ጉማሬሽ ሆኗል በስተመጨረሻ ማለት ነው። እዚህ ጋር እንግዲህ ስለ ሞርጋን ሮጀርስ እና ቼልሲ ሮጀርስን ከአርሰናል ለመቀማት በከፍተኛ ሁኔታ እየተንቀሳቀሰ ነው የሚገኘው። ውድ አድማጭ ተመልካቾቼ እንግዲህ ቶተናም እና ቼልሲ በዚህ ክረምት አርሰናል ሊያስፈርም የፈለገውን ተጫዋች በሙሉ እነሱም ለማስፈረም ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። ቶተናም እንዳያችሁት እነ ቶናሊን አስፈርመዋል። መጀመሪያም ላይ አርሰናል ከዝውውሩ ሳይወጣ በፊት የማቲያስ ፈርናንዴዝንም ሲመለከት እንደነበር የሚታወቅ ነው። እሱንም ማስፈረም ችሏል። አሁን ደግሞ ቼልሲ ደግሞ አርሰናል በጣም በጥብቅ የሚፈልገውን ሞርጋን ሮጀርስን ለማስፈረም በጣም ትልቅ ገንዘብ ይዞ ወደ አስቶን ቪላ እንደመጣ ነው መረጃዎች የሚያሳዩት። እንደምታውቁት አርሰናልና ሲቲ ለኒውካስትል ዩናይትድ በግልጽ ነው 100 ሚሊዮን ፓውንድ ለቶናሊ መክፈል አንችልም፣ ዋጋ ቀንሱ በሚል ሲደራደሩ የነበረው። እንደውም እና አርሰናልና ሲቲ ሲሉ የነበረው ለቶናሊ 70 ሚሊዮን ፓውንድ ከ70 ሚሊዮን እስከ 80 ሚሊዮን ፓውንድ በቂው ነው እያሉ ነበረ ሲከራከሩ የነበረው። የዚህን ጊዜ ነው ቶተንሃም ሲቲና አርሰናል ካልከፈሉ እኛ ለኒውካስትል ከከፈልን፣ ኒውካስትል ደግሞ በጣም ገንዘብ የሚፈልግበት ሰዓት ነው። ይሄ ፋይናንሻል ፌር ፕሌውን ለማስተካከል እየሰራ የሚገኝበት ሰዓት ላይ ነው። ስለዚህ ይህንን ገንዘብ ይዘን ብንሄድ ለኛ የመሰጠቱ እድል ሰፊ ነው በሚል በቀጥታ አርሰናልና ሲቲ አንከፍልም ያሉትን 100 ሚሊዮን ፓውንድ ይዘው ወደ ኒውካስትል በመሄድ እኛ እንከፍላለን ዛሬውኑ በሚል ነው እንግዲህ ቶተናሞች እሱን ለማምጣት ሙከራ ያደረጉ። ቼልሲም አሁን ታዲያ ይህንን ካየ በኋላ አርሰናል ለሞርጋን ሮጀርስ እየተደራደረ ነው የሚገኙ። ያው እንደምታውቁት አስቶን ቪላ 130 ሚሊዮን ፓውንድ ነው ፈልጋለሁ እያለ የሚገኘው ለሮጀርስ ማለት ነው። አርሰናል ደግሞ ያን ያህል ገንዘብ የማውጣት ምንም አይነት ፍላጎት የለውም። 130 ሚሊዮን ፓውንድ አውጥቶ ሮጀርስን የማምጣት ፍላጎት የለውም። ድርድር እየተደረገ ነው። በዚህ እንግዲህ ቼልሲ ታዲያ በመሃል ገብቶ አርሰናል ማይከፍለውን እኔ ከፍላለሁ በማለት ሮጀርስን ለማምጣት ሙከራ እያደረገ ነው። ነገር ግን እዚህ ጋር ጥሩ ነገር ምንድነው? ቶናሊ ከአርሰናል ጋር የግል ስምምነት የለውም። ሮጀርስ ግን ከአርሰናል ጋር ከፍተኛ የሆነ የግል ስምምነት አለው። ለአርሰናልና ለአርሰናል ብቻ ነው በፕሪሚየር ሊግ ውስጥ ሮጀርስ መጫወት የሚፈልገው ማለት ነው። ስለዚህ ቼልሲ ምንም እንኳን
በርካታ ገንዘብ ቢያቀርብም ሮጀርስ ግን ከአርሰናል ጋር የገለ ስምምነት አለው። እንደዚሁም ደግሞ ከነ ዴክላን ራይስ እንደዚሁም ቡካዮ ሳካና ኤብሪቼዜ ጋር መጫወት ይፈልጋል። በእንግሊዝ ብሔራዊ ቡድን አይታችኋል እነዚህ ተጫዋቾች እንዴት እንደሚግባቡና ከሜዳ ውጭ ራሱ ያላቸው ጥልቅ ግንኙነት በጣም ወዳጆች ናቸው። ዴክላን ራይስ፣ ኤብሪቼዜ፣ ቡካዮ ሳካና ሞርጋን ሮጀርስ ማለት ነው። ስለዚህ ሮጀርስን በተደጋጋሚ እየነገሩት ነው፣ አሳምነውታል። እሱም ከአርሰናል ጋር በግል ጥቅማ ጥቅም ጉዳይ ተስማምቷል። ቼልሲ ምንም ያህል ቢሞክር ሮጀርስን ያገኛል ተብሎ አይታመንም። ስለዚህ በዚህ ክረምት ወደ ክለባችን ሁለት ዝውውሮች የሚቀሩ አይመስለኝም። የብሩኖ ጉማሬሽ እና የሞርጋን ሮጀርስ ማለት ነው። ያው ሞርጋን ሮጀርስ እንደምታውቁት በ10 ቁጥርም እናጫውተዋለን፣ እንደዚሁም ደግሞ በክንፍም በግራ ክንፍ በኩልም ማጫወት እንችላለን ማለት ነው። እዚህ ጋር አርሰናል እንግዲህ አንድ ትልቅ ውሳኔ ወስኗል። ምንድን ነው የወሰነው? ሞርጋን ሮጀርስን የሚመጣ ከሆነ ባርኮላ አይመጣም የሚል ውሳኔ በአርሰናል በኩል እንደተወሰነ ነው የተሰማው። ስለዚህ ሞርጋን ሮጀርስ ከመጣ አርሰናል ሌላ የሚያመጣው የግራ መስመር ተጫዋች የክለብ ብሩጁ ክሪስቶስ ዞሊስ እንደሆነ ለአርሰናል ቅርበት ያለው ሃንድ ኦፍ አርሰናል እንግዲህ ትላንትና አስነብበዋል ማለት ነው። አርሰናል ባርኮላን የሚያመጣው ሮጀርስን የሚያጣ ከሆነ ነው። ሮጀርስን የሚያጣ ከሆነ አርሰናል ባርኮላንና ክሪስቶስ ዞሊስን በግራ መስመር ላይ ያስፈርማል። ነገር ግን ሮጀርስን የሚያመጣ ከሆነ አርሰናል ባርኮላን ይተውና ክሪስቶስ ዞሊስን በግራ መስመር ላይ ያመጣል የሚል እንግዲህ ንባብ አስነብበዋል ማለት ነው። ክለባችን አርሰናልም ለክሪስቶስ ዞሊስ ይፋዊ የ40 ሚሊዮን ፓውንድ የመጀመሪያ ጥያቄ ለማቅረብ ዝግጅቱን ጨርሷል። እንደምታውቁት ክለብ ብሩጆች ለክሪስቶስ ዞሊስ ቢያንስ 50 ሚሊዮን ፓውንድ እንፈልጋለን እያሉ ነው የሚገኘው፣ ከ40 እስከ 50 ሚሊዮን ፓውንድ። አርሰናል ታዲያ እንደ መነሻ ጥያቄ 40 ሚሊዮን ፓውንድ ነው ወደ ቤልጂየሙ ክለብ ብሩጅ ለማቅረብ እያሰበ የሚገኘው። ምክንያቱም ለክሪስቶስ ዞሊስ የሚወጣ ወጪ አለ፣ ለሞርጋን ሮጀርስ በጣም በርካታ ገንዘብ ይወጣል ተብሎ ይታመናል። ለብሩኖ ጉማሬሽም ያን ያህል ቀላል የሚባል ገንዘብ አይደለም የሚወጣው። በተጨማሪም ደግሞ ክለባችን አርሰናል በቀኝ መስመር ተከላካይ ላይ እና እንደዚሁም ደግሞ በአጥቂ በ9 ቁጥር ላይ ማለት ነው ሌላ ተጫዋችን ማምጣት ይፈልጋል። በተለይ የቀኝ መስመር ተከላካያችን እጅግ በጣም አስፈላጊ ቦታ ነው፣ የጁሪየን ቲምበር ማለት ነው። እስካሁን ድረስ አንድም ተጫዋች ከአርሰናል ጋር ስሙ እየተያዘ አይደለም። የሊቨራሜንቶ የኒውካስትሉ ተጫዋች ስሙ እየተያዘ ነበር። በስተመጨረሻ ግን ተጫዋቹ በጣም በጉዳት የሚታመስ መሆኑን ተከትሎ አርሰናል የሊቨራሜንቶ ዝውውርን ትቶታል። ስለዚህ በአሁኑ ሰዓት ከአርሰናል ጋር በቀይ መስመር ተከላካይ ላይ ስሙ እየተያዘ የሚገኝ ተጫዋች የለም። ያ ቦታ ደግሞ እጅግ በጣም አስፈላጊና ወሳኝ ቦታ ነው። በጁሪየን ቲምበር ብቻ ቀጣይ ዓመት መቀጠል አንችልም። እስካሁን ድረስ ያው ቤን ዋይት ክለባችንን ይለቃል አይለቅም የሚለው ጉዳይ እየታወቀ አይደለም። በነገራችን ላይ አርሰናልን እንግዲህ 3 ተጫዋቾች በተለይ ትላንትና ምሽት ደግሞ ገብርኤል ጄሱስ ሶስተኛው ክለባችንን የሚለቅ ተጫዋች ሊሆን እንደሚችል መረጃዎች ያሳያሉ። ያው የመጀመሪያው አርሰናልን ይለቃል ተብሎ የሚጠበቀው ሊያንድሮ ትሮሳርድ ነው ወደ ቱርክ። ከዛ በመቀጠል ደግሞ ኬፓ አሪዛባላንጋ ነው ግብ ጠባቂው። ኬፓ እንግዲህ በዘንድሮ የክረምት የዝውውር መስኮት አርሰናልን ይለቃል ተብሎ የሚጠበቀው ሁለተኛው ተጫዋች ሲሆን ቀድሞ ማለት ነው። ሶስተኛው ተጫዋች ደግሞ ብራዚላዊው የክለባችን ተጫዋች ጋብርኤል ጄሱስ ይሆናል ተብሎ ይጠበቃል። በተለይ ትላንትና ምሽት ገብርኤል ጄሱስ ወደ ስፔን ወደ ጣሊያን ሴሪያ ኤጄ መጫወት እፈልጋለሁ ሲል መናገሩ ተጫዋቹ ከክለባችን ጋር የመቆየቱ ነገር አጠራጣሪ እንዲሆን አድርጎታል። በጣሊያን እንግዲህ በርካታ ክለቦች ኤስ ሚላንን ጨምሮ እንደ ሮማ ያሉ ክለቦችም ጁቬንቱስን ጭምር እንግዲህ ጋብርኤል ጄሱስን እየተመለከቱት ይገኛሉ። ስለዚህ ጋብርኤል ጄሱስም ክለባችንን አርሰናል በዚህ ክረምት የሚለቀው ሶስተኛ ተጫዋች ይሆናል ተብሎም ይጠበቃል። እንግዲህ ክለባችን አርሰናል ተጫዋች በመሸጥም በመግዛትም በጣም በዘንድሮ የክረምት የዝውውር መስኮት ዘግይቷል። እንግዲህ ከአርሰናል የሚወጡ መረጃዎች እነዚህ ናቸው እየተባለ የሚገኘው አርሰናል ቢያንስ 5 ተጫዋቾችን ለማስፈረም ዝግጅት እንዳደረገና የ5 ተጫዋቾችን ሂሳብ እንዳዘጋጀ ነው እየተነገረ የሚገኘው። ቢያንስ 5 ተጫዋቾችን አርሰናል እንደሚያስፈርም ታማኝ የሚባሉ የክለባችን የመረጃ ምንጮች እያጋሩ የሚገኙት ያ ነው። እስካሁን ድረስ ግን አንድም ዝውውር አለመፈጸማችን በጣም ደጋፊዎችን እንደሚያሳስባችሁ እርግጠኛ ነኝ። ምክንያቱም እንደተመለከትነው የዋንጫ ተፎካካሪያችን የነበረው ማንቸስተር ሲቲ 116 ሚሊዮን ፓውንድ አውጥቶ
ኤሊዮት ኤንደርሰንን አስፈርሟል። ቶትናም እንደምናየው ማቴዎስ ፈርናንዴዝን፣ ቶናሊን ማስፈረሙን አረጋግጧል። ቼልሲ ቤትም አንድ ሁለት ተጫዋቾች ፈርመዋል። ሌሎች ክለቦችም ማንቸስተር ዩናይትድም አንድ ተጫዋች አስፈርመዋል ከአትላንታ ኤደርሰንን ማለት ነው። ስለዚህ አርሰናል ብቻ ነው የቀረው። ክለባችን እንግዲህ በቀጣዮቹ ቀናት በእርግጠኝነት አንዳንድ እንቅስቃሴዎችን ያደርጋል ብለን እንጠብቃለን። መታገስ አለብን። አሁን ያሉ የመረጃ ምንጮች እንደዚህ ናቸው። ሞርጋን ሮጀርስ እና ጉማሬሽ ናቸው በጣም የቀረቡት የዝውውር ወሬዎች ማለት ነው። እንግዲህ በቀጣይ ደግሞ ያው ሂርዊጎም ሲባል አዲስ መረጃም ሲኖር ወደ እናንተ ማድረሴን እኔ እቀጥላለሁ። ምክንያቱም ስለ ክለባችን አርሰናል እያንዳንዱን አዳዲስ መረጃዎች ማድመጥ አለባችሁ። በዚህ ቻናል ደግሞ አርሰናልን የተመለከቱ ሁሉም አዲስ መረጃዎች ይቀርባሉ። በቀጣይ ደግሞ በእርግጠኝነት በጥሩ የዝውውር መረጃ በሂርዊጎ ወይም ደግሞ ላቅ ባለ የዝውውር መረጃ እንደምንገናኝ እርግጠኛ ነኝ። ሀገር ውስጥ ከባህር ማዶ ያላችሁ የመድፎ የአርሰናል ደጋፊዎች የዚህ ቻናል ቤተሰብ ስለሆናችሁ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ አትርሱ። ስለ ብሩኖ ጉማሬሽ ግን ኮመንት ላይ ሀሳባችሁ እንድታስቀምጡልኝ ይፈልጋሉ። ምክንያቱም በርካቶች ብሩኖ ጉማሬሽ ወደ አርሰናል ባይመጣ የሚልም ኮመንት እያነበብኩ ስለነበር ማለት ነው። ነገር ግን እንደነገርኳችሁ ብሩኖ ጉማሬሽ እጅግ በጣም አስፈላጊ የክለባችን ቀጣይ ፈራሚ መሆን አለበት። እንዳልኳችሁ 6 ቁጥርም 8 ቁጥርም 10 ቁጥርም መጫወት መቻሉ በደንብ ዙቤሜንዲ ሲደግም ዙቤሜንዲን ለማሳረፍ፣ ዴክላን ራይስ ሲደክም ዴክላን ራይስን ለማሳረፍ እንደዚሁም ደግሞ የማጥቃት አማራጭ መጨመር ስንፈልግ ለመጨመር ጉማሬሽ አስፈላጊ ተጫዋች ነው ተብሎ ታምኖበታል። የእናንተን ሐሳብ ኮመንት ላይ እንድታስቀምጡልኝ በአክብሮት ጋብዛችኋለሁ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።